ብዙ ወንዶች በሌላ የህይወት ክፍላቸው ደፋርና ስኬታማ ቢሆኑም ወደሚወዷት ሴት ቀርበው ለማውራት ሲያስቡ ግን አእምሯቸው ሙሉ በሙሉ የመሸሽና የጭንቀት ስሜት ውስጥ ይገባሉ። 99% ወንዶች ሴቶችን ለማውራት የሚፈሩበት 7 ምክንያትና መፍትሄው በዚህ ቪዲዮ እናያለን። በህይወትህ ውስጥ እጅግ ማራኪና የምትወዳት ሴት በድንገት አይተህ ልታናግራት ፈልገህ ነገር ግን ወደ እሷስ ለመራመድ ስታስብ እግሮችህ የከበዱ፣ ልብህ በከፍተኛ ፍጥነት የመታና በአእምሮህ ውስጥ ምን ብዬ እጀምራለሁ ብትንቀኝስ የሚሉ ስፍር ቁጥር የሌላቸው ፍርሃቶች ተሰምተው ያውቃሉ? ካጋጠመህ በፍጹም ብቻህን አይደለህም። በሳይኮሎጂ ጥናት መሰረት በዓለማችን ላይ ካሉ 99% የሚሆኑ ወንዶች ምንም ያህል የተማሩ፣ ቆንጆ ወይም ሀብታም ቢሆኑም የሚወዳትን ሴት ቀርበው ለማውራት ከፍተኛ የሆነ የውስጥ ፍርሃት ያጋጥማቸዋል። ይህ ፍርሃት አፕሮቺንግ አንዛይቲ ይባላል። ይህንን ፍርሃት ለማሸነፍ ያልቻሉ ብዙ ወንዶች ዕድሜ ልካቸውን የሚቆጭበትን ዕድል ያጣሉ። የህይወት አጋራቸው ልትሆን የምትችለውን ሴት በዝምታ ሲያልፏት ይታዘባሉ። ዛሬ በዚህ ቪዲዮ ወንዶች ሴቶች ቀርበው ለማውራት የሚፈሩበትን 7 ዋና የስነልቦና ምክንያቶችና ይህንን ፍርሃት ሙሉ በሙሉ ሰብረው በራስ መተማመናቸውን የሚመልሱበትን ሳይንሳዊ መፍትሄዎችን በዝርዝር እንመለከታለን። የወንድነት ግርማህን ለመመለስ እስከ መጨረሻው በጥንቃቄ ተከታተለኝ። የመጀመሪያውና ዋነኛው ምክንያት አይሆንም ወይም አልፈልግም የሚል ምላሽ የማግኘት ፍርሃት ነው። በዝግመተ ለውጥ ወይም ኢቮሉሽነሪ ሳይኮሎጂ መሰረት በጥንት ዘመን በቡድን ውስጥ በሚኖርበት ወቅት ከአንድ ማህበረሰብ ወይም ከሴት መገፋት ወይም ሪጀክሽን ማለት ለብቻ ቀርቶ የመሞት ያህል ከባድ አደጋ ነበረ። አእምሯችን ያንን የጥንት ፍርሃት ዛሬም ድረስ ይዞታል። አንዲት ሴት እምቢ ስትልህ አእምሮህ እኔ ዋጋ የለኝም ተናቅኩኝ ብሎ ስለሚተረጉመው ያንን ስሜታዊ ስቃይ ለመሸሽ ስትል ምንም ሳታወራ መራቅን ትመርጣለህ። መፍትሄው መሆን ያለበት ምንድነው? ሪጀክሽን እንደ ግል ማንነትህ ውድቀት አትቁጠረው። እሷ እምቢ ያለችው የተለያየ ምክንያት ሊኖራት ይችላል። ወይም ደግሞ አንተ በጠየቅበት ቅጽበት ያላት ስሜት ወይም ሁኔታ ጥሩ ላይሆን ይችላል። እምቢታን እንደ ልክ ቢዝነስ መደራደር ቁጠረው። አንዱ ካልሆነ ሌላው ይሳካል ማለት ነው። ሁለተኛው ምክንያት አእምሯችን የሚፈጥረው የውሸት ድራማ ነው። ወደ ሴቷ ከመቅረብህ በፊት አእምሮህ በሰከንዶች ውስጥ ብትጮህብኝስ፣ ሰዎች ፊት ብታሳፍረኝስ፣ ወይም ደግሞ ፖሊስ ብትጠራብኝስ የሚሉ እጅግ በጣም አስከፊ የሆኑ ምናባዊ ታሪኮችን ይጽፋል። ይህ ከመጠን በላይ ማሰብ ወይም ኦቨርቲንኪንግ ፍርሃትህን በሺህ እጥፍ እንዲሆን ያደርገዋል። ስለዚህ መሆን ያለበት ምንድን ነው? የ3 ሰከንድ ህግን ተለማመድ። አንዲት ሴት አይተህ ለማውራት ከወሰንክ አእምሮህ መጥፎ ታሪክ መጻፍ ከመጀመሩ በፊት በ3 ሰከንድ ውስጥ ተራምደህ ሰላም በላት። አእምሮህ ለማሰብ ጊዜ ካጣ ፍርሃትን የመፍጠር ዕድሉ በከፍተኛ ደረጃ ይቀንሳል። ሶስተኛው ምክንያት ሴቶችን ከተፈጥሯዊ የሰው ልጅ ማንነታቸው በላይ እንደ ፍጹም ፍጡር አድርጎ ማሰብ ነው። እጅግ ቆንጆ ሴት ስታይ እሷ ከኔ በላይ ናት፣ እኔ ለእሷ አልመጥንም ብለህ በውስጥ ታስባለህ። አንድን ሰው ካንተ በላይ አድርገህ በምናብህ ማማ ላይ ስትሰቅለው በራስህ ላይ ያለህ ግምት ዝቅ ይላል። ይህ ደግሞ እንድትፈራት ያደርግሃል። ስለዚህ መጠቀም ያለብህ መፍትሄ ምንድነው? ሴቶች ልክ እንዳንተ ፍርሃት፣ ጭንቀት፣ ደካማ ጎንና የብቸኝነት ስሜት ያላቸው ተራ የሰው ልጆች መሆናቸውን ወቅ። እነሱም የሚቀርባቸውን በራስ መተማመን ያለውና እውነተኛ ወንድ በጥሩ ስሜት እንዲያወራቸው ይፈልጋሉ። አራተኛው ምክንያት አንድ ወንድ ስለ ራሱ ያለው ግምት ዝቅተኛ መሆን ነው። ቁመቴ አጭር ነው፣ መልኬ ጥሩ አይደለም፣ በቂ ገንዘብ የለኝም የሚሉ የውስጥ ወቀሳዎች ካሉ ወደ ሴት ለመቅረብ ሙሉ በሙሉ አቅም ያጥርሃል። ዋጋህን በውጫዊ ቁሳቁስ ላይ ብቻ ስትመሰርት የውስጥ የወንድነት ግርማህ ይሞታል። መፍትሄው መሆን ያለበት በራስህ ላይ ኢንቨስት አድርግ። ሰውነትህን በስፖርት ገንባ። አለባበስህን አስተካክል። የራስህ ትልቅ ዓላማና ስራ ይኑርህ። የራስህን ዋጋ ስታውቅና በራስህ ስትተማመን ፍርሃትህ ጠፍቶ በሄድክበት ቦታ ሁሉ መከበርን ታገኛለህ። አምስተኛው ስህተት ፍጹም የሆነ አስደናቂና ሲኒማቲክ የሆነ አነጋገር መጀመር አለብኝ ብሎ ማሰብ ነው። መጀመሪያ የምትናገረው ቃል ፍጹም ካልሆነ ግንኙነቱ የሚበላሽ ይመስልሃል። ይህ ፍጹም የመሆን ፍላጎት አፍህን ይቆልፈዋል። መፍትሄ መሆን ያለበት ቀለል ያለ አቀራረብ ይኑርህ። አስደናቂ ፒክአፕ ላይን አያስፈልግህም። ቀለል ባለ መንገድ ሰላም፣ እዚህ አካባቢ አይቼሽ በጣም ደስ ስላልሽኝ ሰላም ልሽ ብዬ ነው፣ ስሜ እገሌ ይባላል በሚል እውነተኛና ቀጥተኛ ንግግር መጀመር በቂ ነው። እውነተኛነት ከፍጽምና ይበልጣልና። ስድስተኛው ምክንያት
በአሁኑ ዘመን በሶሻል ሚዲያና በስልክ ስክሪን ጀርባ ከመጠን በላይ በመቆየታችን ምክንያት ከሰዎች ጋር ፊት ለፊት የመነጋገር ተፈጥሯዊ ክህሎታችን ወይም ሶሻል ስኪልስ እየጠፋ መምጣቱ ነው። የአይን ግንኙነት ወይም አይ ኮንታክት ማድረግና የአካል እንቅስቃሴን ማንበብ አለመቻል ፍርሃትን ይጨምራል። መሆን ያለበት ማህበራዊ ጡንቻህን በየቀኑ አሰራው። ሴቶች ብቻ ሳይሆን መንገድ ላይ የምታገኛቸውን ሰዎች፣ ሱቅ አቅራቢያዎች ወይም ታክሲ ውስጥ ያሉ ሰዎችን ሰላምታ መለዋወጥና ጥቃቅን ወሬዎችን ወይም ስሞል ቶክ መጀመር ልመድ። ይህ ልምምድ ፍርሃትህን ሙሉ በሙሉ ያጠፋዋል። ሰባተኛውና የመጨረሻ ምክንያት አንድን ግንኙነት ስትጀምር የግድ ስልኳን ማግኘት አለብኝ፣ ፍቅረኛ የመሆን አለባት በሚል የውጤት ጭንቀት ወይም አውትካም ዲፔንደንሲ ውስጥ መግባትህ ነው። በትልቅ ግብ ስትወጠር ውይይቱ ተፈጥሯዊ መሆኑ ቀርቶ ልክ እንደ ፈተና ይከብድሃል። ትኩረትህ ከውጤቱ ላይ አንሳና ሂደቱ ላይ አድርገው። ያ ማለት detach from the outcome and focus on the process ማለት ነው። ለማውራት ስትሄድ ስልኳን ካልሰጠችኝ እበሳጫለሁ አትበል። ይልቁንም ዓላማዬ ለ2 ደቂቃ በራስ መተማመን ኑሮኝ አውርቻት መመለስ ነው ብለህ ራስህን ፈትሽ። በራስ መተማመን ኑሮህ ተራምደህ ብቻውን ስታወራት ያንተ ትልቅ ድል መሆኑን አስብ። ለማጠቃለል ያክል ፍርሃት የተፈጥሮ ስሜት ነው። ነገር ግን ያንን ፍርሃት ህይወትህና ምርጫህን እንዲቆጣጠረው መፍቀድ የለብህም። ወደምትወዳት ሴት ቀርበህ ማውራት መቻል የሴት ማደን ጉዳይ ብቻ አይደለም። ይህ ያንተን የውስጥ በራስ መተማመን፣ ድፍረትና የወንድነት ስብዕና የምትለካበት ታላቅ የስነልቦና ፈተና ነው። ዛሬውኑ ተነሳ። ፍርሃትህን ፊት ለፊት ተጋፈጠው። ምክንያቱም እውነተኛ መስህብ ወይም አትራክሽን የሚጀምረው በራስ መተማመን ካለው ድፍረት በስተጀርባ ነው። ይህ ቪዲዮ ለአስተሳሰባችሁና ለወንድነት ጥንካሬያችሁ አዲስ መነቃቃት እንደሰጣችሁ ተስፋ አደርጋለሁ። ይዘቱ ከተመቻችሁ ላይክ እና ሼር ማድረጋችሁን እንዲሁም ሳብስክራይብ ያላደረጋችሁ ሳብስክራይብ ማድረጋችሁን እንዳትረሱ። ከተመለከትናቸው 7 ነጥቦች ውስጥ እናንተ ይበልጥ የሚያስፈራችሁ የትኛው እንደሆነ በኮሜንት ሴክሽን ላይ አስቀምጡልኝ። በሚቀጥለው ቪዲዮ በሌላ ድንቅ ርዕስ እስከምንገናኝ ድረስ ሰላም ሁኑልኝ። ቻው፣ መልካም ጊዜ።